አብይም ይወድቃል ስትሉ ነው የሰማችሁ። አብይ ወድቋል። ሽኝቱ ነው፣ ቀብሩ ነው የቀረው። አብይ ወደቀው ወደ ንጹህ አማራ የተኮሰ ቀን ነው። በቅርብ ቀን አዳዲስ ግንባሮች ሊከፈቱ ይችላሉ። የጦርነቱ መልክና ገጽታ ሊቀየር ይችላል። አገዛዙን ከሚዋጉ በተጨባጭ በአገዛዙ መወገድ ላይ በብልጽግና መወገድ ላይ የማያወላዳ አቋም ያላቸው ጋር እና በኢትዮጵያ ሁለንተናዊ ህልውና ላይ የጸና አቋም ካላቸው ጋር ተባብረን ይሄን አገዛዝ ለማስወገድ ቆርጠን የተነሳንበት ወቅት ላይ ነው። ነገ መድፍ ማርካችሁ ማየት እፈልጋለሁ። ከአደራ ጋር ቢኤም ማርካችሁ ማየት እፈልጋለሁ። ታንክ እየነዳችሁ ማየት እፈልጋለሁ። አለን አለን አንተ ማነ ወደፊት ወደኋላ ወደፊት ወደኋላ አንድ አብይም ይወድቃል ስትሉ ነው የሰማችሁ። አብይ ወድቋል። ሽኝቱ ነው፣ ቀብሩ ነው የቀረው። አብይ ወደቀው ወደ ንጹህ አማራ የተኮሰ ቀን ነው። አብይ አህመድ የወደቀው አጨብጭበን ረጃጅም ሰንደቅ ዓላማዎች ዘርግተን በለውጥ ተስፋ ውስጥ ነን በደስታ የደገፈውን የአማራን ህዝብ የካደ ቀን። አብይ ወደቀው ሀገር የገነባውን የአማራ ህዝብ ጠመንጃ አልባ አርጌ ጉልበት አልባ አርጌ ትጥቅ አስወርጄ ቀበቶን ፈትቼ ባሪያ አረጋለሁ ብሎ ያሰበቀን የወደቀው። አብይ የወደቀው መላው ኢትዮጵያን በጦርነት አዙሪት ውስጥ ለማስገባት የወሰነ ቀን። አብይ የወደቀው በህግ ሳይሆን በፖሊሲ ሳይሆን በአዋጅ ሳይሆን በመመሪያ ሳይሆን በእሱ ደመነፍስ ሀገር እመራለሁ ብሎ የወሰነ ቀን። አብይ አህመድ የወደቀው የኢትዮጵያን ብሔራዊ ጥቅም እንዲያስከብር የተደራጀውን መለዮ ለባሽ የሀገሪቱን መከላከያ ሰራዊት የራሱን ህዝብ እንዲወጋ ስምሪት የሰጠቀን። አብይ አህመድ የወደቀው የተባበሩት አረብ ኤምሬትስ ድሮኖችን ተውሶ በኢትዮጵያውያን ላይ የተኮሰ ቀን። አብይ የወደቀው መናንያንን፣ ገዳማውያንን፣ አርሶ አደሮችን፣ እናቶችን በእርሻ ማሳቸው፣ በገዳማት፣ በአብያተ ክርስቲያናት፣ በገበያ በተለያየ ቦታ በመደበኛ እንቅስቃሴያቸው ላይ እያሉ በድሮን እንዲመቱ ትዕዛዝ የሰጠ ቀን ነው። አብይ የወደቀው የኢትዮጵያን አየር ኃይል ምድቦች ለአረብ ኤምሬቶች የሸጠ ቀን ነው። የለም አንድ መንግስት በመንግስትነት ሊቆም የሚችለው በማህበረሰቡ ውስጥ በማህበረሰቡ ልቦና ውስጥ መንግስት አለኝ፣ ህግ አለ፣ ስርዓት አለ ተብሎ ሲታሰብ ነው። እንደዛ የሚያስበው የለም ዛሬ አብይ አህመድ። በእያንዳንዱ አእምሮ ውስጥ አብይ አህመድ ሲታሰብ የሚመጣው ከፋፋይነት፣ አረመኔነት፣ አሸባሪነት፣ ነጣጣይነት ነው። ከሰሞኑ እንኳን የሚናገራቸው ነገሮች አይታችሁ እንደሆነ አማራው አንድ ኃይልና የፖለቲካ ማዕከል እንዳይኖረው፣ አማራው ከሌላው ህዝብ ጋር እንዲጋጭ፣ ትግሬው ከአማራው ጋር አንድ እንዳይሆን፣ ኦሮሞ ከአማራው ጋር አንድ እንዳይሆን ሲሰራ ሲናገር ሲያቅድ ነው የምታዩት። የቀረው ሽኝቱ ነው። እንደናንተ አይነት አዲስ ጉልበት አፍላ ወጣት ፖለቲካ የታጠቀ ሐሳብ የታጠቀ ጠመንጃ የታጠቀ ሰራዊት በተከታታይነት በሚያደርገው ዘመቻ ሙሉ በሙሉ ሽኝቱ ይጠናቀቃል። በጣም እድለኞች ናችሁ በነገራችን ላይ በጣም
የተማረከ መሳሪያ ታጥቃችሁ ልትዋጉ ነው የተሰለፋችሁ። እናንተ እዚህ ስልጣን ያያላችሁ የናንተ ጓዶች ከጠላት ድሽቃ ብሬን ክላሽ ማርከዋል። ከትላንት ወዲያ የቆየ ታሪክ አይደለም። በዚህ አጋጣሚ ለ74ኛ ክፍለ ጦር አባይ ሸለቆ ሻለቃና ረንዛው ጎንቻ ሻለቃ ጓዶች ላደረጋችሁት ሁላችሁም በየድርሻችሁ አመራሮች ይህንን ውጊያ በማቀድ በተለያየ መንገድ የተሳተፋችሁ በሁሉም ቦታ ይህን ላደረጋችሁ ጓዶች እጅግ በጣም ክብር ያለኝ መሆኑን መግለጽ ፈልጋለሁ። ከልቤ ኮርቸባችኋለሁ። ሰኞ ገበያና አካባቢውን በጠላት ሬሳ ላነባበሩት ጓዶቻችሁ አንድ ጊዜ ሞራል ስጡልኝ። እንደ ቀበሮ በማሳደድ በየገባበት ጉድጓድ በመቅበር የታጠቀውን ጠመንጃ በመቀበል ሎጂስቲኩን በመቀበል እናንተን ሊያስታጥቁ መስዋዕትነት ሊከፍሉ ቆርጠው የተነሱ ተነስተውም የተሳካላቸው የአባይ ሸለቆና የረንዛው ጎንቻ ልጆችን በድጋሚ ሞራል ስጡልኝ። መጀመሪያም ማርከን እንደምናስታጥቃችሁ ስለምናውቅ ነው በዚህ ቁጥር ስልጠና እንድትገቡ የተፈለገ። ማንንም ከዚህ በኋላ ጠመንጃ ለመግዛት አንድ ብር የሚያወጣ የለም። ማንንም ዲሽቃም ብሬንም ስናይፐርም ክላሽም ሌላውንም ማርከን ነው የምንታጠቀው። ማንንም ከሰማይ አላዘነበልንም። እዚህ ከፊት ለፊታችን የምታዩትን ዲሽቃ በዚህ መንገድ የመጣ ነው። እናንተ ደግሞ ይሄንን ትግል 1 2 3 ደረጃ ከፍ ማድረግ ይጠበቅባችኋል። ነገ መድፍ ማርካችሁ ማየት እፈልጋለሁ። ከአደራ ጋር ቢኤም ማርካችሁ ማየት እፈልጋለሁ። ታንክ እየነዳችሁ ማየት እፈልጋለሁ። ይቻላል፣ ማይቻል እንዳይመስላችሁ። ይሄ ትግል ሲጀመር በጥቂት ክላሽ ነው የተጀመረ። አንዳንዱ ሰው እብድ እያለን ማለት ነው። በቃ ጤና ጎሏቸዋል እየተባለ ዛሬ የደረሰበትን ደረጃ የምታዩት ነው። እናንተ ደግሞ ልምድ ባለው አመራር ውስጥ ነው ያላችሁት። በታገለ ህዝብ ዋጋ በከፈለ ህዝብ መሃል ነው ያላችሁት። ብዙ ነገር እያያችሁ ነው የሰለጠናችሁት። ብዙ ሞራል ነው የታጠቃችሁት። ማዋጋት የሚችሉ እናንተን ስምሪት መስጠት የሚችሉ ነባር ሲኒየር አመራሮች አሏችሁ። ከዚህ የበለጠ ድል ከዚህ የተሻለ ነገር እንጠብቃለን። በተረፈ የአማራ ፋኖ ብሔራዊ ንቅናቄ በግራም በቀኝም ኮሽ ባለ ቁጥር ሳይናወጽ በእያንዳንዱ ክስተት ሳይወዛወዝ በጽናት በአንድነት ነገን በምን መንገድ እንሄዳለን በሚል ስልታዊ አካሄድ በየጊዜው በየቀኑ በትላልቅ ስትራቴጂካዊ ጉዳዮች ውይይት እያደረገ ውሳኔ እየወሰነ የረጋ አመራር የወቅቱን የዘመኑን የምስራቅ አፍሪካ ክስተት የሆነውን የፋኖን ንቅናቄ የፖለቲካና የኃይል ማዕከልነት በጠበቀ መንገድ የመልክዓ ፖለቲካውን አሰላለፍ ባሰላ መንገድ አመራርነት እየሰጠ ይቀጥላል። ከዓመታት በኋላም ቢሆን ብቻችንን ይሄንን ግዙፍ ኃይል ተዋግተን ለረጅም ጊዜ ሰርቫይቭ ካደረግን በኋላም ቢሆን አሁን ላይ ጦርነቱን ሌሎች ኃይሎችም የመቀላቀል አዝማሚያ እያሳዩ ነው። በቅርብ ቀን አዳዲስ ግንባሮች ሊከፈቱ ይችላሉ። የጦርነቱ መልክና ገጽታ ሊቀየር ይችላል። አገዛዙን ከሚዋጉ በተጨባጭ በአገዛዙ መወገድ ላይ በብልጽግና መወገድ ላይ የማያወላዳ አቋም ያላቸው ጋር እና በኢትዮጵያ ሁለንተናዊ ህልውና ላይ የጸና አቋም ካላቸው ጋር ተባብረን ይሄን አገዛዝ ለማስወገድ ቆርጠን የተነሳንበት ወቅት ላይ ነው ምንገኝ። የማንነታችንን የወሰኖቻችንን የርስቶቻችንን የአጽመርስቶቻችንን እጣ ፋንታ በመወሰን ረገድ ዛሬ ላይ ትልቅ ወደ ግራም ወደ ቀኝም ማድረግ ማበላሸትም ማጽናትም ማቅናትም የመቻል እድል የተፈጠረለት አብይ አህመድ መንበረ መንግስቱን ስለያዘ ነው። እምንታገለው ስልጣን ለመያዝ ነው የምንለው። ለዛ የአማራ ህዝብ በልኩ በኢትዮጵያ ስርዓተ መንግስት ውስጥ የሚወስንበትን እድል መብቱን የሚያስከብርበትን እድል
ህልውናውን የሚያስከብርበትን እድል ዘላቂ ሰላሙን የሚያስከብርበትን እድል ለሌላው ህዝብ ጭምር ዋስትና የሚሆንበትን እድል የሚፈጥር ነባራዊ ሁኔታ እስከሚፈጠር ድረስ ትግላችን ለአፍታም አይቆም።